በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን እንደ ቸርነቱ ይህን ጊዜ የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። አጭር ጸሎት በማድረግ ወደ ዕለቱ የትምህርት ክፍል እናልፋለን። ቅዱስ አባታችን በሰማያት የምትኖር የነፍሳችን ጠባቂና እረኛ የሆንክ የሁል ጊዜ መልካም፣ ዛሬም ባስለመድከን ምሕረት ባስለመድከን በጎነት ከእኛ ጋር ያለህ ልዑል እናከብረሃለን፣ እናመሰግናሃለን። ሁልጊዜም ተስፋ የምናደርግህ የሁልጊዜ አቅማችን፣ ጉልበታችን፣ ኃይላችን በሕያው መንፈስህ በቃልህ በኩል ወደ ሕይወታችን ደጋግመህ የመጣህ የምትመጣ ዛሬም ባስለመድከን ምሕረት ባስለመድከን በጎነት ጊዜውን ተቆጣጥረህ እንድታስተምረን እንለምናሃለን። ከጠላት የሆነውን ሁሉ በስምህ እንድታቀልጥ ሕያው መንፈስህ የልባችን ድጋፍ እንዲሆን ጌታችን ሆይ እኛም በማስተዋልና በጥበብ በፊትህ የምንገኝበት ጸጋ እንዲበዛልን እንለምናሃለን። ጌታ ሆይ ቀሪውን ሰዓት ተረከብ። ድንዛዜ የሚሆኑ ማስተዋልን የሚይዙ ቃል ከሰው ልብ የሚሰርቁ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ይህን ማድረግ እንዳይችሉ ስራቸው በስምህ የፈረሰ ይሁን። ይህንን ጌታ ሆይ በየስፍራ ሆነው ለሚሰሙ ደግሞ በሚተላለፍበት ጊዜና ሁኔታ ለሚያደምጡ ሁሉ ከእኛ ጋር ጸጋን እንዲካፈሉ ያንተ ምሕረት ለሁላችንም በሚሆን ጸጋ በመካከላችን እንዲሰራ እንለምንሃለን። ድንዛዜ የሚሆኑ ማስተዋልን የሚይዙ ጤናማው ምክርን የሚያጣመሙ መናፍስት በአንድ ሰው ላይ እንኳ ይህን ማድረግ እንዳይችሉ ስራቸው በስምህ የፈረሰ ይሁን። ጌታ ሆይ ይህን ስለምታደርግና አብረህን ስላለህ እናመሰግናለን። አስቀድመ ስለወደድከን እንወዳሃለን። ክብርና ምስጋና ኃይልም ላንተ ይሁን፣ በኢየሱስ ክርስቶስ ስም አሜን። የክብር አምላክ አምላካችን በጌታ በኢየሱስ የተመሰገነ ይሁን። እንደምታስታውሱት በዚህ ቅዳሜ በምንካፈለው መንፈስ ቅዱስና የጸጋ ስጦታዎቹን በተመለከተ የተማርን ባለነው ትምህርት የመጨረሻ ንዑስ ርዕስና የመጨረሻ ክፍለ ጊዜ ላይ ነው ያለነው። በአንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ያለውን ቃል መነሻ በማድረግ የሚያገለግል እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል በማለት ቅዱስ ጴጥሮስ የተናገረውን ወይም የጻፈውን ቃል መነሻ አድርገን እንደምታስታውሱ የጸጋ ስጦታዎች ዝርዝር ሲነሳ ከሚጠቀሱ የመጽሐፍ ቅዱስ የአዲስ ኪዳን ጥቅሶች መካከል ነው አንደኛ ጴጥሮስ ምዕራፍ 4 ቁጥር 11። ስለዚህ በዚህ ቁጥር ላይ ሁለት ሐረጎች እንዳሉ ታውቃላችሁ። እንግዲህ ባለፉት ተከታታይ ጊዜያት ባለፈው ሳምንትና ዛሬን ጨምሮ ማለት ነው ከዛ በፊት ሌላውን ተመልክተናልና እንግዲህ ከዚህ የመጽሐፍ ክፍል የምንማረውን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል በማለት የተናገረውን ኃይለ ቃል መነሻ አድርገን ስለ እግዚአብሔር ኃይል ጥቂት ተምረናል። በነበረን ጊዜ ኃይል ማንኛውንም ለውጥ ለማካሄድ የሚያስችል ችሎታ ወይም ክህሎት መሆኑን ከመዝገበ ቃላት በመውሰድ ብዙ ጊዜ ኃይል የሚለውን ቃል ከጉልበት ጋራ በምን ያህል ፍጥነትና ጊዜ ስራን መስራት የሚያስችል ኃይል ጋራ ብዙ ጊዜ ከኤሌክትሪክ ጋር በተያያዘ ቋንቋ ዋት ብለን የምንጠራው ማለት ነው። ከዛ ባሻገር ከስልጣን ጋራ አንድ ሰው በሌላው ላይ ተጽዕኖ የማድረጉን አቅም በተመለከተ፣ ከዛም ባሻገር ከፖለቲካ ኃይል ጋራ በሰራዊት እና በሀብት ኃይል የሚደረግ ተጽዕኖን፣ ከዛም ባሻገር በሽቅድምድም ስፍራ ወይም በስፖርቱ ዓለም በተለያየ ሁኔታ በአካል ብቃትም ይሁን በቴክኒክ በልጦና ቀድሞ ተገኝቶ ከሚገኝ ድልና አሸናፊነት ጋር አያይዘን
ኃይልን ሌሎችንም የኃይል ምንጭ ከምንላቸው ነገሮች ጋር አያይዘን ማየት እንችላለን። ብዙ ጊዜ ኃይል የሚለው ቃል ያው ከጉልበት አሁን ካነሳዋቸው ነገሮች ጋር ተያይዞ ነው በሰው አእምሮ ውስጥ ያለውና ኃይል የሚለው ቃል በእኛም ዘመን በጣም ብዙ ሰዎች በመንፈስ ቅዱስ ስም ከሚሆኑ ግርግሮችና መውደቅ መነሳቶች ጋር ሲያገናኙት እናያለን። ይህም በጥንቃቄ ማየት ስለነበረብን ኃይል በአዲስ ኪዳን መጻሕፍት የያዘውን ስፍራ ነው መመልከት የጀመርነው። የተወሰኑ ነጥቦችን ተመልክተናል። 4 ወይም 5 ነጥቦችን። ኃይል በማቴዎስ 26 ቁጥር 64 ላይ ራሱ ጌታ ኢየሱስ ክርስቶስ በክብር ወደ አባቱ ሄዶ በኃይል ቀኝ መቀመጡን ነግሮናልና ኃይል የኢየሱስ ክርስቶስ አባት እግዚአብሔር ሆኖ እናገኘዋለን። ከዛም ባሻገር ኃይል የእግዚአብሔር መንፈስ ሆኖም እናየዋለን። ምክንያቱም ኃይልን እስክትቀበሉ ከኢየሩሳሌም አትውጡ ማለቱን ጌታችንን እናስታውሳለን። ኃይልን ትቀበላላችሁ ማለቱን ከዚያም ባሻገር ኃይልን መቀበላቸውን ደግሞ እናስታውሳለን። ስለተማርነው ነው ዝርዝር ነገር ውስጥ ማልገባው። ከዛ ሲቀጥል በሶስተኛ ደረጃ የተመለከትነው የመስቀሉ ቃል ራሱ ጌታ ኢየሱስ ክርስቶስ ስለኛ ኃጢአት እና መተላለፍ መሰቀሉን የሚናገረው የወንጌል እውነት በሌላ ቋንቋ ራሱ ክርስቶስ ነውና የወንጌል ማዕከሉ ክርስቶስ የእግዚአብሔር ጥበብና የእግዚአብሔር ኃይል መሆኑን አይተናል። አስቀድሞ ለአይሁዳዊ በኋላም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው እንዳለ ቅዱስ ጳውሎስ። የእግዚአብሔር ኃይል ለማዳን ከጨለማው ስልጣን ለመታደግ የሚሆነው የእግዚአብሔር ኃይል በክርስቶስ እግዚአብሔር ለሰው ያደረገውን ምሕረትና ይቅርታ ማዕከል ያደረገውን የወንጌል እውነት ነው። ከዚህ የተነሳ ኃይል ገራሱ ጌታ ኢየሱስ ክርስቶስ የአብ ልጅ ኢየሱስ መሆኑን ተመልክተናል እና ክርስቶስ በጽድቅ በሚሰበክበት በእውነት በሚገለጥበት ስፍራና ሁኔታ የእግዚአብሔር ኃይል እየሰራ ነው። የመንፈስ ቅዱስም ኃይል እንዲሁም ደግሞ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው እግዚአብሔር ሰውን ከጨለማው ኃይል ያዳነበት ዓለምን ሰማይና ምድርን ሲፈጥር ከከፈለው ዋጋ በላይ ዋጋ የከፈለበት የኢየሱስ ክርስቶስ የማዳን ሥራ የእግዚአብሔር ኃይል መሆኑን ተመልክተናል። ይህም በደንብ ማስተዋል ያስፈልጋል። በዚህ ላይ ጊዜ ወስደንበታልና አሁንም ወደኋላ ብዙ አልመለስም። የሆነ ሆኖ ኃይል የሚለውን ቃል በሐዲስ ኪዳን መጽሐፍት ውስጥ ከነዚህ ጋር ተያይዞ መገለጡን ነው እንድናስተውል። እነዚህ ነገሮች ለቅሞ በመሰረቱ በእነዚህ አሁን ባነሳዋቸው ነጥቦች ውስጥ ያሉትን እውነቶች ስንመለከት ኃይል በሚለው ቃል ወይም ደግሞ ተቀጽላ ወይም ደግሞ ገላጭ ቃል የተገለጡ ነገሮች በሐዲስ ኪዳን መጽሐፍት ላይ ምን እንደሆኑ ነው እያየን ያለ ነው እና ከዚህ የተነሳ ኢየሱስ ክርስቶስ የእግዚአብሔር ጥበብ ነው፣ የእግዚአብሔር ኃይል ነው። እግዚአብሔር ሰማይና ምድርን ሲፈጥር ከፈጠረበት ወይም ደግሞ ካደረገበት ኃይል በላይ እኛን ከሞት ኃይል ፈልቅቆ ያወጣበት ታላቅ የእግዚአብሔር ኃይል ነው። ኢየሱስ እሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ሰዎች እንዲያውቁ ሰዎችን አእምሮ እግዚአብሔር ለመክፈት የሰጠው በኋላም በክርስቶስ ብቻም ሳይሆን ከጌታ እርገት በኋላ በግብረ ሐዋርያት ላይ እንደምንመለከተው የሕያው እግዚአብሔር መንፈስ ከነርሱ ጋር በመሆን በስሙ ኃይል የሆኑትን ምልክቶች ስናይ ሽባ ከተተረተረበት፣ አጋንንት ከተሰደዱበት ልዩ ልዩ አይነት ምልክቶች ጋር ተያይዞ ኃይል መጠቀሱን እናያለን። አጋንንት ከሰው የሚወጣበት ኃይል፣ ሰው ከሕመም የሚፈወስበት ኃይል፣ ልዩ ልዩ ተአምራት የተደረገበትን ኃይል ደግሞ ኃይል ይለዋል። እንግዲህ ባለፈውም እንዳልኳችሁ ስለ ኃይል የሚያስብ ሕሊና ክርስቲያን ከሆነ እነዚህን ሁሉ ነገሮች ማገናዘብ አለበት እና ብዙ እንቆቅልሽ ባለባት በዚህች ምድር እንደው ዝም ብለን እኛው ድራማ እየሰራን የወደቅን እየተነሳን እያውካካን ሌላው ነገር ሳይገደን ያንኑም ኃይል ሳናስተውለው ስለዛም የሚሆን ትኩረት ሳይኖረን ስለዛም የሚሆን ጸሎት ሳይኖረን እኛ ራሳችን በምንፈጥረው ግርግር ኃይልን ከዛ ጋር ማያያዝ በእውነት ለጠላት እድል የሚሰጥ ትልቅ አለማስተዋል ነው። ሰው የእግዚአብሔርን ቃል ማወቅ አለበት። ለእግዚአብሔር ቃል መሸነፍ አለበት።
ይሄንን ተመልክተናል። ክብር ለአምላካችን ይሁን። ሁለት ነገሮችን በማየት ትምህርታችንን እዚህ ላይ እንቋጫለን። የመንፈስ ቅዱስና የጸጋ ስጦታ የሚለውን ትምህርታችንን እንግዲህ ከዚህ በኋላ ምናልባት ደግሞም መሆን አለበት ብዬ አምናለሁ። ለክለሳ 1-2 ክፍለ ጊዜዎችን እንዳስፈላጊነቱ እንወስዳለን። እንግዲህ በዛሬው ኃይልን በተመለከተ ሁለት ነገር ነው ማስታወስ የምወደው። ሌላው በደቀ መዛሙርት ሕይወት በሌላ ቋንቋ ወንጌል ለማዳረስ እግዚአብሔርን ለማገልገል በልዩ ልዩ ዘመን ጌታ ጠርቶ ለአገልግሎት ባሰማራቸው ደቀ መዛሙርት ወይም አገልጋዮች ውስጥ የሚኖር ብርታትን፣ ጉልበትን፣ አቅምን ልዩ ልዩ ዋጋ በመክፈል እርፍ ይዞ ወደኋላ ላለመመለስ የሚያስጨክን የእግዚአብሔር አሰራርን እሱን ኃይል ብለን መጥራት እንችላለን። ማለት ሰው በኃይሉ ችሎት አይበረታም። እንደምታውቁት ሰው ደካማ ነው በብዙ ነገር። ክብሩ ያሳስበዋል፣ ኑሮ ያሳስበዋል፣ ጥቅሙ ያሳስበዋል። ሰው የተኮማተረ ግንባር ባያይ፣ የተጨማደደ ፊት ባያይ ሁሉ ፈገግ ብሎ ቢቀበለው ደስ ይለዋል። ሰው በእንዲህ አይነት ሁኔታ ውስጥ ጥላቻን ሳይፈራ ሰው ሰይፍንም ጭምር ለመጋፈጥ በሚያስችል አቅም እንደ ማንኛውም እንደኛ ሰው የሆነ ሰው እንዴት ነው እንዲህ በርትቶ የሚወጣው? እንዴት ነው እንዲህ አይሎ የሚወጣው የሚለውን ነገር ስናይ አሁንም ከእግዚአብሔር ኃይል ከእግዚአብሔር ጸጋ ጋር መያያዙን እናስተውላለን። እንደምታስታውሱ የሚያገለግል የሚለውን አሁን ያነሳነውን ርዕስ ከማንሳታችን በፊት አገልግሎት ከጸጋ ስጦታዎች አንዱ መሆኑን የጠቆመንን በሮሜም ይሁን በአንደኛ ቆሮንቶስ ላይ የተጻፉትን ጥቅሶች ካነሳን በኋላ ስለ አገልግሎት ጊዜ ወስደን አይተናል እና በአገልግሎት ውስጥ ሰው ጸንቶ ረጅም ርቀት እንዲጓዝ የሚያስችል አቅም ብለን 3 ነገሮችን አንስተናል። አንደኛው የተደረገለትን ምህረት ማስተዋል ነው። ሐዋርያው ቅዱስ ጳውሎስ ምህረት እንደተደረገልን መጠን አገልግሎት ስላለን አንታከትም ብሏል። የጤናማ አገልግሎት ወይም ደግሞ የጤናማ መንፈሳዊ ትጋት አቅም እግዚአብሔር ያደረገለትን ይቅርታና ምህረት ማስተዋል ነው። በዚህ መጠን ለማያይ ሰው ወደፊት መሄድ ከባድ ነው፣ ጠንክሮ መሄድም ከባድ ነው። ይህንን ከሁለተኛ ጴጥሮስ ምዕራፍ 1 ተውሰን መመልከታችንን አስታውሳለሁ። እንደገና በአንደኛ ቆሮንቶስ ምዕራፍ 4 ላይ ሐዋርያው ቅዱስ ጳውሎስ ይቅርታ፣ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ምህረት እንደተሰጠን መጠን አገልግሎት ስላለን አንታክትም ማለቱን እናስተውላለን። ቅዱስ ጳውሎስ ከሌሎች ደቀ መዛሙርት ይልቅ እንዴት ባለ ሁኔታ ተከንድቶ እንዳገለገለ ያደረጋቸውን ታላላቅ ጉዞዎች፣ በመከራ ውስጥ የነበረውን አቋም ሁሉ ትተውት ዞር ሲሉ በርትቶ ወደፊት የሄደበትን የትኛውንም በሐዋርያው ሕይወት ውስጥ እናየው የነበረውን አቅም ስንመለከት ራሱ ከተናገረው ነገር ተነስተን መናገር እንችላለን። አሁንም እግዚአብሔር ያደረገለትን ምህረት ማስተዋሉ ነው የመጀመሪያው ነጥብ ነው። ይሄ በመሰረቱ ጴጥሮስ እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶች ፍሬ ቢሶች እንዳትሆኑ ያደርጓችኋል፣ ወደ እግዚአብሔር ልጅ መንግሥት መግባት በሙላት ይሰጣችኋል ካለ በኋላ እንግዲህ እነዛን ወደ 8-9 ነጥቦችን ዘርዝሮ ከጨረሰ በኋላ ነው ይሄንን ያለው። እነዚህ ነገሮች የሌሉት ዕውር ነው ይልና የቀደመው ኃጢአቱ መንጻት ረስቷል ይላል እና መንፈሳዊ ዕውርነት ማለት ነው። በመሰረቱ ሰው ይታወራል። ይሄ የሚያየው ብቻ አይደለም፣ የማይታየውም የሰው ውሳጣዊ ዓይንም ይዘጋል። መንፈሳዊው ነገር ማየት ያቅተዋል ሰው። እንዲህ አይነቱ መታወር የሚመነጨው እግዚአብሔር የከፈለለትን ዋጋ በክርስቶስ ያደረገለትን ምህረት ካለማወቅ ወይም ደግሞ ካለማስተዋል ጋር ተያይዞ የሚመጣ ጣጣ መሆኑን እናያለን። አለማወቅ ማለት ዝም ብሎ ፊደሉን አለማወቅ አይደለም። አለማወቅ ማለት የተገለጠውን ፊት ለፊት ያለውን ነገር አለመረዳት ማለት አይደለም። ግን ውስጣዊ ዓይኖች በተለያየ መንገድ ይደፈኑና ሰው ማስተዋልን ያጣና እግዚአብሔር ያደረገለትን ምህረት ማየት የማይችል ሰው የሚሆነውን ይሆናል። ሰው ልምሾ ነው የሚሆነው፣ አቅመ ቢስ ነው የሚሆነው። እግዚአብሔር ያደረገልን ምህረት ነው ትልቁ አቅማችን እና ከምህረት መነሳት ያስፈልጋል እግዚአብሔርን ለማገልገል። ምን ተደረገልን? አንዳንድ ሰው እሱ ለአገልግሎት ያደረገውን ነው የሚቆጥረው፣ እሱ ለአገልግሎት የከፈለውን ዋጋ ነው የሚቆጥረው። ከዚህ በፊት ይህን ነጥብ ስናነሳ ተነጋግረናል። በቃ እንዲወተን እንደው ተርበን ምናምን ብሎ ይህ ቅራቅንቦን የሚቆጥር ሰው
የተደረገለትን ማያስብና ማያስተውል ነው። ይሄንን ማስተዋል ያስፈልጋል። ስለዚህ እኛ ከምንቆጥረው ይሄንን አደረገን ብለን ከምንመጻደቀው ይልቅ ጌታ እግዚአብሔር የከፈለልን ዋጋ ማስተዋል ትልቅ ነገር ነው። ከሰማይ ከወረደው ጋር የሚነጻጸር የትኛው ሩጫና የትኛው የርቀት ጉዞ ነው? ሰው ከሆነው ጋራ የባሪያን መልክ ከያዘው ጋራ የሚነጻጸር ለሞት ያውም ለመስቀል ሞት ከታዘዘው ጋራ የምናነጻጽረው የማን ድካም፣ የማን ልፋት፣ የማን ላብ ነው? ማን ነው ከዚህ ጋር ራሱን ማስተያየት የሚችል? የትኛው አገልጋይ? የትኛውን አቀበት ወጥተን የትኛውን ሸለቆ ወርደን ምን አድርገን ምን ሰርተን ምን አድርገን ነው በዚህ ጉዳይ ላይ እንዲህ አይነት አቋም የሚኖረን? ይሄንን ማስተዋል እጅግ በጣም አስፈላጊ ነው ብለናል። ሁለተኛው ነገር አሁንም ቢሆን የምንሮጥበትና የምንንቀሳቀስበት አቅም ራሱ ጌታ መሆኑንም ደግሞ አንስተናል። ይሄንንም መዘንጋት አያስፈልግም። ይሄንን ስናነሳ በተለይ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ከትንሣኤው ምስክሮች ጀምሮ ማለት የትንሣኤው ምስክሮች ብሎ ከቁጥር 3 ጀምሮ ሐዋርያው ከዘረዘረ በኋላ መጨረሻ ላይ እንደ ጭንጋፍ ለመሆን ለእኔ ታየኝ፣ ተገለጠልኝ ይላል። እሱም የትንሣኤው ምስክር መሆኑን ይናገራል። እንደውም ቤተክርስቲያንን አሳድድ ስለነበረ ሐዋርያ እንኳ ተብዬ ልጠራ የማይገባኝ ነኝ ይላል። ግን በጌታ ጸጋ የሆንኩ ነኝ ካለ በኋላ ከሁሉ ይልቅ ደከምኩ ይላል። ማለት ከጌታ ጋር ከነበሩት ከነ ጴጥሮስ ይልቅ ጳውሎስ እውነት ነው እንደተናገረው አልዋሸም። ያገለገለው አገልግሎት በቤተክርስቲያን ታሪክ ውስጥ የቅዱስ ጳውሎስ ሩጫ ያ ሁሉ ተጋድሎ በጣም አስደናቂ ነው። የሚያስቀና ሰው ነው ጳውሎስ። እንዲሁ ዝም ብለን ስናየው የጌታን ጸጋ ዝም ብለን ቸል ብለን እንደ ሰው ብናየው ሰው ይህንን አድርጎ ቢሆን ኖሮ ጳውሎስ በጣም ጽላት የሚያስፈልገው ትልቅ ሰው ነው። ያስፈልገዋል። ትልቅ ሰው ነው። እንግዲህ በሚገባን ቋንቋ ነው እየተናገርኩ ያለሁት እንጂ ያው ጽላት ለማንም እንደማያስፈልግ ታውቃላችሁ። የሚደነቅ ሰው ነው ልላችሁ ነው። እኔ ከዚህ በፊት አውርቻችኋለሁ። ጳውሎስን መልእክታት ብዙ ስላነበብኩ ጳውሎስ እንደው በጣም የማውቀው ቅርብ ዘመድ እስኪመስለኝ ድረስ አንድ መለጥ ያለ ክችች ያለው ገቡን የታጠቀ ጠፍር ያደረገ አንድ የሆነ ሰው አይምሮዬ ላይ ተስሎ ነበር እና በጣም ይገርመኝ ነበር። እንደውም የሆነ ወቅት ላይ ስሜንም እንደው አልወደውም ነበር ያሰግድ የሚባለውንና እንደው ዳቦ አስቆርሼ እንደው ጳውሎስ እንደው በሆን ብዬ ተመኝቼ አውቃለሁ። አንዳንድ ሰዎችም አታለውኛል ኢትዮጵያዊ ጳውሎስ ምናምን እያሉ እና ልጅ በረበር ትንሽ ቀርቶ ነበር ስሜን ቀይሬ ማለት ነው። እግዚአብሔር አወጣኝ እና ያው አሰግድን አቀናሁትና ያው አሰግድ አልኩት ራሴ። ያው ለኔ ሳይሆን ለሱ ያው ስራዬ ነው። እግዚአብሔር ይመስገን። እና ለካ ታይቷቸዋል ማለት ነው አሰግድ ያሉኝ ሰዎች እና ቤተሰቦቼ ማለት ነው። ለማንኛውም ለጳውሎስ የነበረኝን ነገር ነው በዚህ መጠን ማስታውሰው እና በጣም ያስቀናኝ ነበር። በኋላ ግን በደንብ አንድ ነገር ገባኝ። ጳውሎስ ጌታ ምሕረት ባያደርግለት ማን ነበረ? እግዚአብሔር ጣልቃ ባይገባ በሱ ሕይወት እምቢ ብትል ብትቃወም የመውጊያው ብረት ይብስብሃል ብሎ ባይጠራው ኖሮ ጳውሎስ እኮ በደም የተጨመላለቀ ጨካኝ ራሱን እንደገለጠው አስቀድሞ አሳዳጅ ተሳዳቢ የነበረ ሰው ጉሮሮ እያነቀ ኢየሱስ ክርስቶስን ሲያሰድብ የነበረ ሰው እንዲህ አይነት ሰው ነው። እንዲህ አይነቱ ሰው የጌታ ምሕረት ካላተረፈው በቀር እንዴት እንደዚህ ይሆናል? ጴጥሮስስ ቢሆን በብዙ የምናወድሰው ሊቀ ሐዋርያት ምናምን የምንለው ትልቁ ሰው እሱስ ቢሆን ጌታ ፍቅር ሆኖ ባይቀበለው ኖሮ አልቅሶ ሲመጣ እጁን ባይዘረጋለት ኖሮ ጴጥሮስ የሚባል ሰው አናውቅም ነበር። ክዷል እኮ ጌታ ሽምጥጥ አድርጎ። ስለዚህ በየትኛውም ሯጭ ሕይወት ውስጥ ክብሩን መውሰድ ያለበት ለአገልግሎቱ ሾሞ ታማኝ አድርጎ በመቁጠር ኃይል የሚሰጥ ጌታ፣ ጉልበት የሚሰጥ ጌታ። እንደሱ ነው ያለው ጳውሎስ። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ጌታዬን አመሰግናለሁ። ስለዚህ ክብሩን ማን ይውሰድ? ጠሪው፣ ምሕረት አድራጊው።
በቃ እንዲያጣጥቦ በደሙ እንዲህ አይነቱን ነፍሰ ገዳይ ገንዘብ የሚያደርግ ዳግመኛ የሚወልድ ሕያው አድርጎ ከሱ ጋር የሚያሰልፍ የጌታ ምሕረት ነው መደነቅ ያለበት። ስለዚህ አይኔን ከጳውሎስ አነሳው ማለት ነው። አንድ መጽሐፍ ላይ ነግሬያችሁ ሊሆን ይችላል። በአንድ ወቅት አንብቤው ነው። በአንዲት እህት ምስክርነት ዙሪያ የተጻፈ ነው። መጀመሪያ አንድ ጓደኛ ነበራት፣ የወንድ ጓደኛና እሱ ትንሽ ቤተክርስቲያን አካባቢ መሄድ ስለሚወድ ጓደኛው ደግሞ እንቅልፋም ናት፣ አትፈልግም መንፈሳዊ ነገር የሚባለውን። ስለዚህ እሷ መዝናናት ነው የምትፈልገው ሌላ ቦታ እንጂ ቤተክርስቲያን ኒድ ሲላት አትወድም እና በጣም ታስቸግረው ነበር። በኋላ ይዟት ለመምጣት ብዙ ይሟገታል፣ ያባብላታል። ከዛ በኋላ ይህን ክፍል አደርግልሻለሁ፣ እዚህ ቦታ እንሄዳለን ምናምን እያለ ያባበለ እንደምንም ይዟት መምጣት ጀመረ እና ቅድመ ሁኔታ አቀረበችና በሳምንቱ ውስጥ እንደው መደዳውን ከሚያገለግሉ ይሄ ማታ የሰርክ ጉባኤ ላይ ከሚያገለግሉ ሰዎች የአንዱ አገልግሎት ማረካት እና በቃ ሌላ ቀን አትጨቅጭቀኝ፣ እንቅልፍ ነው የሚለኝ፣ በቃ እገሌ ሲያስተምር ግን እሺ አለችው እና ሌላ ጊዜ አሁን ለሱ ሽንገላ ሳይሆን እንደገና እገሌ ብላ መምጣት ጀመረች እና በሳምንት አንድ ቀን ያ አገልጋይ በሚኖርበት ጊዜ እሷም አትቀርም፣ አብረው መምጣት ጀመሩ እና በደንብ ያገለግል ስለነበረ ያ አገልጋይ ሁልጊዜ የማይሰለች ነገር ነበረው እና አንድ ቀን ስብከቱን ጨርሶ ሲወጣ ተከተለችውና በጣም ይገርመኛል፣ እዚህ መምጣት ከጀመርኩ ቆይቻለሁ፣ ያንተን ትምህርት እወደዋለሁ እና ሁል ጊዜ አያልቅብህም እና በጣም ነው የሚገርመኝ፣ ከየት ነው የምትቀዳው አለችው እና መጽሐፍ ቅዱስ አሳያትና ይኸውልሽ እኔ ከራሴ አይደለም ማወራው፣ ይሄንን ነው የምሰብከው እና ይሄ መጽሐፍ ቅዱስ ይባላል፣ ይሄ መጽሐፍ ቅዱስ እንደምንም ቢኖርሽ መልካም ነው፣ ግዢውና ሂጂ። ከዛ በኋላ እኔ ሳስተምር ከየት እንደማስተምር ምዕራፍና ቁጥር ስናገር ያንን እየገለጥሽ እሱን ተከታተይ እና እንዴት የማያልቅ ሰፊ ነገር እንደሆነ ታስተውያለሽ አላት። አሃ አለችና ከዛ በኋላ መጽሐፍ ቅዱስ ገዝታ መጽሐፍ ቅዱስን ማንበብ ጀመረች እና ወደ መጽሐፍ ቅዱሱ ስትመጣ በእግዚአብሔር ቃል በጣም መደነቅ ጀመረች። አሁን በሳምንት አንዴ ከመምጣት አልፋ መጽሐፍ ቅዱሱን እያገላበጠች የአዲስ ኪዳን መጽሐፍትን ማንበብና በዛ መገረም ጀመረች። ህይወቷ ተቀየረ። አሁን ጓደኛዋ ቢለምናት ባይለምናት አሁን አይገዳትም። በሌሎቹም ቀናት ጭምር መምጣት ጀመረች፣ መመላለስ ጀመረች እና መጨረሻ ላይ በቃ እዚህ ውስጥ ባሉ ሰዎች አቤት እንዴት አይነት እድለኞች ናቸው እንዴ በዛ ዘመን በኖርኩ የሚሉ ሰዎች አሉ። እኔ በአብርሃም ዘመን ብኖር እንደው አብርሃምን ባየው ይላሉ። እኔ በኢየሱስ ዘመን እንደው ብሆን እንደው እግሩን በሳምኩት እንደዛች ሴት የሚሉ ሰዎች አሉ። እና ዛሬ መሳም ይቻላል እግሩን፣ ምንም በዛ ዘመን መኖር አያስፈልግም። የሳሙት የሉም እንጂ የተሳመው አለ እኮ ሕያው ነው እሱ አይደል? ዛሬም አለ። እንደ ያኔው አይደለም። ዛሬ በመንፈስና በእውነት ነው የምናመልከው። እሱ ደግሞ ሕያው ነው፣ ሞትን ድል አድርጓል። ስለዚህ ዛሬም ይቻላል። እንደውም አንዳንድ ሰዎች እንደው ብኖርና እኔ ከደቀ መዛሙርቱ መሃል ብሆን ምናምን ሲሉ እንዴ ይሁዳም እኮ አለ እላለሁ እዛ እና ይሁዳም እኮ አለ። በዛንም ዘመን አመፀኞች ነበሩ። ከነዛ አንዷስ ብትሆኚ ድንጋይ ወርዋሪው አንቺስ ብትሆኚ ወደ ኋላ ሄደ በኖርኩ ባየው ምናምን ከምትይ ዛሬም ሕያው ነው ብታዩ አይሻልም እላለሁ። እና እኔ አንዳንዴ እንኳን አልኖርኩ እላለሁ። ምናልባት ምን ይታወቃል? ዛሬም ቢሆን ክርስቶስ የሚጠሉ ሰዎች አሉ አይደል? ስሙን መስማት የማይፈልጉ እኛስ ብንሆን ያኔ የነበር ነው። እና ብቻ ወደ መጽሐፉ ትመጣና መጽሐፍ ቅዱስ ውስጥ ባሉ ባለ ታሪኮች እንደው በኖርኩ ምናምን ወደ ማለት ትመጣለች። በኋላ ግን እኔ እንደገባኝ ቅድም እንዳልኳችሁ ጳውሎስን በተመለከተ ይገባታል። እና መጀመሪያ ለጓደኛዬ ስል፣ በኋላ ደግሞ በሳምንት አንድ ቀን ለሚያስተምረው ስል፣ በኋላ ደግሞ እንደው መጽሐፉ እያስደነቀኝ በመጽሐፉ ተስቤ እንደው ሌላ ታሪክም ለመስማት በሌሎቹም ቀናት መምጣት ጀመርኩ እና መጨረሻ ላይ ግን እና እነሱ የሰበኩትን ዋጋ የከፈሉልትን አወቅኩት እና አሁን እረፍት ላይ ነኝ ያለሁት፣ ከዚህ ወዴትም አይታለፍም አለች። የመጨረሻው ክርስቶስ ነው። ሰው እዛ እስኪደርስ ድረስ እኮ ከርታታ ነው። ሰው እኮ ምስኪን ነው ታውቃላችሁ አይደል? ሲኳትን ነው የሚኖረው እና ከክርስቶስ ወዴትም ስለማይኬድ
ጀግና አይተን ከሌላ ጀግና ጋር እናነጻጽራለን። መልካም አይተን ከሌላ መልካም ጋር እናነጻጽራለን። ክብርና ስልጣን አይተን ከሌላ ጋር እናነጻጽራለን። ወደ ጌታ ወደ ኢየሱስ ከመጣን ግን ከሱ ጋር ማን ይነጻጽራል? እና የኃይልም የጌትነትም የከፍታም የየትኛውም ነገር ጥግ ነው እሱ። ከሱ ወደ የትም አይታለፍም። ጴጥሮስ እንዳለው አይደል ካንተ ወደ ማን እንሄዳለን? አንተ የሕይወት ቃል አለህ ነው ያለው። እና ከሱ ወደ ማንም አይኬድም። እና ወገኖቼ ወደ ሰፊ ነገር ውስጥ አለፍኩ። ያሰብኩትን አይደለም የተናገርሁት። ለማንኛውም ልላችሁ የፈለግኩት ነገር ምንድነው? ራሱ እግዚአብሔር ጳውሎስን ባይጠራው ኖሮ የዛሬው ጳውሎስ ያው ሳውል እንደሆነ ይቀጥል ነበር። ራሱ እግዚአብሔር ጴጥሮስም ቢሆን ማናቀው አንድ በታሪክ ልክ እንደ ይሁዳ ጌታን የካደና ሽምጥጥ አድርጎ የቀረ ይሆን ነበር። ግን ጌታ ለሁሉ ልቡን ስላሰፋ እነዚህን ሁሉ ተቀብሎ ገንዘብ አደረጋቸው። እና ሐዋርያው ቅዱስ ጳውሎስ ከሁሉ ይልቅ ደከምኩ ካለ በኋላ ግን በእኔ የሚሰራ የእግዚአብሔር ጸጋ እንጂ እኔ አይደለሁም አለ ቁጥር 10 ላይ። ስለዚህ የአገልግሎት አቅም ዛሬ በእኛ ሕይወት ውስጥ የእግዚአብሔር ጸጋ ነው። የመጀመሪያው መነሻችን በደሙ ያደረገልን ምሕረት ነው። ሌላኛው ደግሞ ልጁን እንደሰጠ መንፈሱንም ሰጥቶናል፣ ቃሉንም ሰጥቶናልና ቃሉንም መንፈሱንም የሰጠን ጌታ አሁንም አጠገባችን ስላለ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ስላለ አሁንም አቅምና ጉልበት ነው ይሄ ጌታ። ከዛ ሲቀጥል ደግሞ ብድራትን ትኩር ብሎ መመልከት፣ የተባረከውን ተስፋ ማሰብ፣ መጪውን ማየት መቻል። ይሄንን ማየት የማይችል ሰው አቅም ጉልበት አይኖረውም። ቀና ብለን ወደፊት ማየት አለብን። የተደረገልንንም የሚደረግልንንም ዛሬ እግዚአብሔር በየዕለቱ የሚያደርግልንንም ካላስተዋልነው ከእግዚአብሔር ጋር ጉዞ ከባድ ነው የሚሆን። ስለዚህ ወገኖቼ ወደኋላ የመለሰኝ ከአገልግሎት ጋር የተያያዘ ነገር እየተናገርኩ ስለሆነ ከዚህ በፊት የተካፈልነው ለማስታወስ ያህል ነው። በዛ ክፍል ላይ በጣም ብዙ እንደተካፈልን ታስታውሳላችሁ። አሁንም አስተውሉ። ይሄ ጌታ ዛሬም በሕያው መንፈሱ በኩል ዛሬም በጸጋው በኩል በእውነት ታምነው ከሚኖሩት ጋር አብሮ ይሰራል። ዛሬም ታማኝ ነው ጌታ እና የትጋታችን ኃይል ነው፣ አቅም ነው። ኃይል ሲባል ይሄንን ማስተዋል ያስፈልጋል። በጣም ብዙ ሰዎች የተባለላቸው ሰዎች መንገድ ላይ ቀርተዋል። አቤት ያልናቸው እንደው ቢያድጉ ቢበረቱ እንደው ቢጸኑ ያልናቸው ሰዎች በጣም የቀናንባቸው እኛ ትልልቅ ሆነን ሕፃናት ሆነን ትልልቅ የነበሩ እንደው አገር መገልበጥ የሚችሉ የሚመስሉ የነበሩ ሰዎች በየጎዳናቸው ሄደዋል፣ በየራሳቸው መንገድ ሄደዋል። ጀግና አትቆምም የእግዚአብሔር ጸጋ ካላቆመ። አንተ ችለህ በቃል ኪዳን በ30 መሐላ በቃ እኔ ከዚህ በኋላ እኔ ከዛ በኋላ በማለትም አይሆንም። የሚያቆም የሚያበረታ የእግዚአብሔር ጸጋ ነው። ይሄንን ማስተዋል ያስፈልጋል። በሮሜ ምዕራፍ 15 ቁጥር 13 ላይ እንዲህ የሚል ቃል እናነባለን። የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ ይላል። መልሶ አሜን ነው አይደል? እግዚአብሔር ይመስገን። እደግመዋለሁ። የተስፋ አምላክ በመንፈስ ቅዱስ ኃይል የማን ኃይል? የመንፈስ ቅዱስ ኃይል። በመንፈስ ቅዱስ ኃይል በተስፋ እንድትበዙ። አሁን የመንፈስ ቅዱስ ኃይል ምን ያደርጋል? በአማኝ ሕይወት ውስጥ በተስፋ ሆኖ መብዛትን፣ የተትረፈረፈ በተስፋ የተሞላ ሕይወትን ያድላል። የመንፈሱ ኃይል በማመናችሁ ደግሞ ደስታንና ሰላምን ሁሉ ይሙላባችሁ ይላል። ይህንን የሚያደርገው ማን ነው? የመንፈስ ቅዱስ ኃይል። በጣም ነጭናጮች፣ በጣም አስቸጋሪ ሰዎች ይህንን ልናስተውል ይገባል። የጌታ መንፈስ እንዲሁ ለግርግር አይደለም የሚመጣው። የጌታ መንፈስ በተስፋ ሙልት ብለን እንድንበዛ ያደርጋል። ከዚህ እውነት ጋር በመስማማታችን ደስታንና ሰላምን በሕይወታችን ያሰፍናል። የመንፈሱ ኃይል ነው እያለ ያለው የመንፈስ ቅዱስ ኃይል፣ የእግዚአብሔር ኃይል።
እግዚአብሔር ኃይል ተብሎ ተጠርቷል። እግዚአብሔር መንፈስ። ይሄን ማስተዋል ያስፈልጋል ወገኖቼ። በዚሁ ምዕራፍ ከቁጥር 18 ጀምሮ እስከ 19 ያለውንም አነበዋለሁ፣ ግን ተያይዞ እንዲታይ በአይምሯችን ከቁጥር 14 ጀምሮ ያለውን ባነበው ምንም አይደለም። እንደዚህ ይላል፣ እኔም ራሴ ደግሞ ወንድሞች ሆይ በበጎነት ራሳችሁ እንደተሞላችሁ ዕውቀትም ሁሉ እንደሞላባችሁ። በጣም ታውቃላችሁ፣ እንደው በጣም አንባቢዎች ናችሁ፣ እንደው በጣም ጥረት አድርጋችሁ በቃ በጥረታችሁ በእውቀት ተሞላችሁ አይደለም ያለው። ዕውቀትን ማን ሞላባችሁ ነው ያለው? ይሄው የመንፈስ ቅዱስ ኃይል ጌታ ነው ይህንንም የሚያደርገው። ዕውቀትን ሁሉ እንደተሞላችሁ እርስ በርሳችሁም ደግሞ ልትገሰጹ እንዲቻላችሁ ስለ እናንተ ተረድቻለሁ። ገብቶኛል። ስለ እናንተ ዕውቀት ሞልቷችኋል። እርስ በርሳችሁ ደግሞ ለመገሰጽ የተዘጋጃችሁ ናችሁ። እየሰማችሁ ነው ወገኖች? ይሄ አትንኩኝ ባይ ሁሉ እንኳን በስምና በአድራሻ ተገስጾ ይቅርና ስብከት እሱን የሚነካ ከመሰለው የሚያኮርፍ ሁሉ የእግዚአብሔርን ቃል እንደ አሽሙርና እንደ አግቦ የሚመለከት ሁሉ ይህንን ሊያስተውል ይገባል። ከዚህ እውነት ርቆ የእግዚአብሔር መንፈስ ብሎ ተንከባለው መነሳት ምንም ትርጉም የለውም። ልንገር፣ ያው አንተው ነህ ወይ የምትወድቀውም አንተ ነህ፣ የምትነሳውም አንተ ነህ። አፈር ጠርገህ ትሄዳለህ። በደንብ ማስተዋል ያስፈልጋል። የእግዚአብሔር መንፈስ፣ የመንፈሱ ኃይል በእነዚህ ሰዎች ሕይወት ውስጥ ዕውቀትም ሞልቷል፣ በጎነትም ውስጣቸው አለ። ከዚህ የተነሳ ዕውቀትም እምነትም በጎነትም ውስጣቸው ስላደረገ ሰላምና ደስታን ስላሰፈነ በውስጣቸው እርስ በርሳቸው ለመገሳጸጽ ለመተራረም በጣም የተዘጋጀ ልብና አይምሮ አላቸው። እግዚአብሔር ያብዛልን። ትሰማላችሁ? አሜን ማለት ትችላላችሁ? እንደ መልካሙ ጸጋ ይብዛልህ፣ ጸጋ ይብዛልሽ፣ የተባረክሽ ንዑድ ክቡር ምናምን እንደሚለው በዚህ እንደምንፈነድቀው የእግዚአብሔር ቃል ሲነቅሰን፣ የእግዚአብሔር ቃል ሲመክረን፣ የእግዚአብሔር ቃል ሲነካን ገሌ ነካኝ ከማለት ለቃሉ መሸነፍ ይጠቅማል። እና በጣም ይገርማል። በእናንተ ሕይወት ውስጥ ይሄ እንዳለ ተረዳሁ ይላል ሐዋርያው። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው ይውላችሁ የተወደደ መስዋዕት ሊሆኑ፣ ቀዳሹ የእግዚአብሔር መንፈስ ነው። የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገሉ። እኔ አገልጋይ ነኝ። ካህን ማለት ባሪያ፣ አገልጋይ፣ ሎሌ ማለት ነው። እኛ የማዕረግ ስም ስላደረግነው ያው እንጣረስበታለን። እንደ ካህን እያገለገሉ ምን እንዲሆን ነው የሚያገለግለው? አገልግሎቱ ምክንያቱ ምንድን ነው ብለን ስናይ የአገልግሎቱ ምክንያት ይኸውላችሁ አሕዛብ ሁሉ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ። እየሰማችሁ ነው? በደንብ ስሙኝ። የተወደደ መስዋዕት ሊሆኑ፣ የተወደደ መስዋዕት ሊያቀርቡ አይደለም፣ የተወደደ መስዋዕት ሊሆኑ። መስዋዕት ማቅረብና መስዋዕት መሆን ይለያያል። ብዙዎቻችን ማቅረቡ አይከብደንም፣ መቅረቡ ነው ያስቸገረን። እናቀርባለን እንጂ አንቀርብም። የሆነ ነገር እናደርጋለን እንጂ አንሰራም፣ አንበጅም። ይህ በጣም አደገኛ ነገር ነው። ገንዘብ መስጠት በጣም ቀላል ነው። ልንገራችሁ፣ ገንዘብ መስጠት በጣም ቀላል ነው። የሆነ ነገር መስጠት በጣም ቀላል ነው። አንዳንዴ ጊዜም ሁኔታም ማመቻቸት፣ በተለያየ መልኩ መንፈሳዊ ለሆነው ነገር የምንለውን ነገር ማድረግ፣ በተለይ ደግሞ በዚህ ዘመን መዘመር፣ መናገር፣ በቃ ኢየሱስ ያድናል፣ ኢየሱስ ጌታ ነው ማለት ብዙዎቻችን ላይከብደን ይችላል። ይሄ የሚከብዳቸው እንዳሉ ሳልዘነጋ ነው ይሄንን የምለው። አሁን በሐዲሱ ኪዳን እውነት ከማቅረብ ይልቅ መቅረብ ነው ጥሪው። ሰውነታችሁን ሕያው ቅዱስን መስዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ በእግዚአብሔር ርኅራኄ እለምናችኋለሁ እንዳለ ጳውሎስ ሮሜ 12 ላይ የመጀመሪያው አንቀጽ ላይ ራስን ማቅረብ ሕያው መስዋዕት አድርጎ ደግሞ በዚህ መጠን መሰጠት ወገኖቼ ከማቅረብ የሆነ ነገር ከማቅረብ እጅግ የላቀ ነው እና መስዋዕት ሊሆኑ የሚለውን ቃል አስምሩበት። ይኸውላችሁ መስዋዕት ሊያቀርቡ አይደል። የከንፈሮቻችን መስዋዕት የምስጋና መባ መስዋዕት ነው። እሱ ችግር የለውም። እሱ ማድረግ ችግር ነው እያልኩ አይደለም። በቃ ለእግዚአብሔር የምንለውን የሆነ ነገር ማድረግ በጣም በጣም ቀላል ነው። ግን እኮ እኛ ለምናደርገው አይደለም ጌታ ኢየሱስ የተሰቀለው። ጌታ ኢየሱስ የተሰቀለው እኮ ለእኛ ነው። እኛ ለምንሰጠው አይደለም። ምላሻችን የሆነ ነገር እንዲሆን አይደለም።
ለእግዚአብሔር ብለን ገንዘብ እንድንሰጥ የሆነ ነገር እንድንሰጥ በቃ ጌታ ሲባል በቃ ሃሌሉያ ምናምን እንድንል አይደለም። ማለቱ ክፋት የለውም እንላለን እግዚአብሔር እድሉን ከሰጠን። ግን ወገኖቼ መሰጠት ለዚህ ጌታ ራስን መስጠት በጭራሽ ከማመስገንም ከመዘመርም በልዩ ልዩ ሁኔታ ከማገልገልም እጅግ 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 የላቀ ነው። ምክንያቱም ጌታ ኢየሱስ የሞተው ለእኛ ነው። እኛ ለምንሰጠው አይደለም። ምን ትሰጠዋለህ ለሱ? ማን ምን ያደርግለታል? ምን ጎሎበት? እንዲህ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ ሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጽፌላችኋለሁ። አያችሁ ከላይ እርስ በርሳችሁ ልትገሰጹ እንዳለ ያው ይሄንን በድፍረት የሚለው ቃል እንግዲህ መደፈር የሚችሉ ናቸው ማለት ነው አይደል? ተግሳጽም ምክርም ሰምተው ለመታረቅ ለመስተካከል የተዘጋጀ ልብ ያላቸው ማለት ነው። የተዘጋጀ ልብ አላቸው ማለት ነው። በድፍረት ጻፍኩላችሁ። እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ። ከእግዚአብሔር ዘንድ በሚሆን ነገር ራሱ እግዚአብሔር ለሰው በሚያደርገው ነገር በክርስቶስ ኢየሱስ ድፍረት አለኝ። ደስ ይላል። ትምክህት አለኝ እያለ ነው። እና አሕዛብ ይኸውላችሁ እንዲታዘዙ አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስ ኃይል የመንፈስ ቅዱስን ኃይል የድንቅ ነገርን ኃይል ደግሞ ያነሰዋል። በመንፈስ ቅዱስ ኃይል በድንቅ ነገር ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም። የመንፈሱ ኃይል የሱ ነው። ድንቆችም ቢደረጉ የድንቁ ነገር አቅምና ጉልበት ማን ነው? እሱ ራሱ ጌታ ኢየሱስ። ከሱ በቀር ምንም ልናገር አልደፍርም አለ። ስለዚህ ከኢየሩሳሌም ጀምሬ እስከ እልዋሪቆን ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ሰብኬያለሁ። ስለዚህ ፈጽሞ ለማገልገሉ አሕዛብ የተወደደ መስዋዕት ሆነው እንዲቀርቡ ለማገልገሉ እነዚህን ሁሉ ነገሮች ለማድረጉ ብቸኛው ባለስልጣንና ብቸኛው አቅም ማን ነው? ራሱ ጌታ መንፈሱን ሰጠ፣ ኃይሉን ሰጠ። እና ስለ ኃይል እንዲህ ማሰብ አይሻልም? አዎ አሕዛብ ተቀድሰው ለጌታ መስዋዕት እንዲሆኑ በሄደበት ቦታ ሁሉ ራሱ በድንቅ ነገር ኃይልና በመንፈስ ቅዱስ ኃይል እንዲሰራ እድል ሰጥቶ ታዞ ለዚህ እውነት ባሪያና አገልጋይ ሆኖ እንደ ካህን መንቀሳቀሱ ሊያስተምረን ይገባል ወገኖቼ። ስለ ኃይል ስናስብ ይህንን ማሰብ ተገቢ ነው። ቆላስይስ ምዕራፍ 1 ቁጥር 29 ላይ ያለውንም ቃል አነበዋለሁ። ስለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ። ስለዚህ ነገር ደግሞ በእኔ በኃይል እንደሚሰራ በእኔ ይሰራል፣ በኃይል ይሰራል። እሰራለሁ አይደለም ያለው፣ በእኔ ይሰራል፣ በኃይል ይሰራል። እንደ አሰራሩ ነው የምደክመው። አያችሁ፣ የሚመራው አለ፣ በሱ በኩል የሚሰራ አለ፣ በሄደበት አብሮት ያለ አለ፣ አቅም የሚሆን ጉልበት የሚሆን ብርታት የሚሆን ቁርጭምጭሚትን የሚያጸና ብርቱ ሆኖ ብርቱ የሚያደርግ አለ አብሮት። ይሄንን ይለናል። ቀጣዩንም አንቀጽ እስከ ቁጥር 9 ድረስ ባነበው ደስ ይለኛል። ምዕራፍ 2 ቆላስይስ ስለ እናንተና በሎዶቅያ ስላሉ ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለብኝ ልታውቁ እወዳለሁ። ስለማያውቃቸው ማለት
በአይን ለአይን ተያይተው ከሱ ጋር ስለማያውቁ በሌሎች ስፍራዎች በሎዶቅያ በታናሽ እስያ ውስጥ ላሉ ሰዎች እንዴት አይነት መጋደል እንደሚያደርግ ይነግረናል። ልባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። ስላላዩት ሰዎች በስጋ ስለማያውቁት ሰዎች በስጋ ስለማናውቃቸው አይደለም፣ ስለምናውቃቸውና ስለሚያስፈልገን ብዙ ነገር በእግዚአብሔር ፊት መሆንና መትጋት የሚያቅተን እኛ ከጳውሎስ ምን እንማራለን? አያችሁ፣ ተጋድሎ እያለ ያለው በቃ ሄዶ በቃ የሆነ ነገር ተናግሮ የሚፈጠረውን ግርግር ብቻ አይደለም። እሱም ተጋድሎ ነው። በምስክርነት በአገልግሎት ምክንያት የሚፈጠር ግርግር ግን ይገርማል። በስጋ ስላላዩኝ ስላላወቁኝ በሎዶቅያ ስላሉት ሁሉ እንዴት አይነት ተጋድሎ እንዳለብኝ ይላል። አያችሁ፣ በእግዚአብሔር ፊት ስለነዚህ ይንበረከካል። እግዚአብሔር እነዚህን ሰዎች በተመለከተ ይውላችሁ ልባቸው እንዲጸና ጌታ እንዲያጸናቸው ማለት ነው። በፍቅር ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንዲደርሱ። የመረዳት ባለጠግነት ምን ማለት ነው? ሀብት ነው አይደል? በሌላ ቋንቋ የመረዳት ባለጠግነት፣ የገንዘብ ባለጠግነት ይገባል አይደል? ይገባል፣ ይታያልን። በሚታየው ነገር በቁሳቁሱ በምናምኑ ይታያል። የመረዳት የማስተዋል ባለጠግነት። የመረዳት ባለጠግነት ደግሞ ማለት እንደው ማዕት መጽሐፍ ለቃቅመን ማዕት ነገር አውቀን በጌታ ጉዳይ እዛ ቁልቁል እንደ ካሮት ወርደን የምንኖርበት እሱንም እውቀት እንዳትሉት። አንዳንዱ ሰው በዓለማወቅ ጨለማ ብቻ አይጠፋም። ልንገራችሁ፣ ሌላ ጫካ ውስጥ ይገባል። እውቀት የሚመስል ጫካ፣ ፍልስፍና የሚመስል ጫካ አሉ። በቃ ብዙ መጽሐፍ ሲያገላብጡ የሚውሉ ግን ይሄ ብርሃን የሌላቸው፣ ይሄ እውነት የሌላቸው፣ በቃ ራሳቸውን ያለ ክርስቶስ በሆነው እውቀት የሚኮፍሱ ብዙ እንደሚያውቁ በቃ ጠብረር ብለው መናገር የሚወዱ በጣም ብዙ ሰዎች አሉ። ማንበብ ችግር የለውም የትኛውንም ቢሆን፣ ማወቅም ችግር የለውም የትኛውም ቢሆን። ግን ወገኖቼ ሌሎቹን ነገሮች አለማወቅ ብዙ ግንዛቤ ያሳጠናል። ኢየሱስ ክርስቶስን አለማወቅ ግን ሕይወትን ጭምር ያስጥላል። ክርስቶስን የመረዳት የማስተዋል ባለጠግነት እግዚአብሔር እኮ ዕድል እየሰጠ ሁልጊዜ እኛን ሲመግበን ሲያስተምረን ክርስቶስን በመረዳት ብልጽግና እንዲኖረን ነው። ክርስቶስን የመረዳት ባለጠግነት ይህን ያብዛልን ወገኖች። እንረዳው በደንብ ሁሌ እንደምንገልጠው መጽሐፍ በቃ ተገልጾ የማያልቀውን ክርስቶስን ሁልጊዜ እየበራልን ሁሌ እያየ ነው። አለበለዚያ ዓለም ክፉ ነው። የሆነ ቦታ ላይ በቃ ክርስቶስ ስለኔ ተሰቀለ ብለህ ብቻ የምታቆምበት አይደለም። እሱን እንደ ዕለት እንጀራ ሁሌ መመገብ፣ እሱን ሁሌ መረዳት፣ ሁልጊዜም አውቃ አትጨርሰውም። ልንገርህ፣ ዘፍጥረት አንዳንድ ሰዎች ከዘፍጥረት እስከ ራእይ እኔ በዓመት 3 ጊዜ አንብቤዋለሁ ይላሉ። ይህን ያህል ሰዓት መድቤ በ3 ወር ውስጥ ከብሉይ እስከ አዲስ ኪዳን በቀን ከ20 ምዕራፍ በላይ እያጠናው ይደረጋል፣ ይቻላል። ይህን ያህል ሰው ማንበብ ከቻለ ተግቶ ማንበብ ከቻለ ከዘፍጥረት እስከ ራእይ ድረስ በ3 ወር አንድ ሰው በቀን 20 ምዕራፍ እያጠና ሊጨርሰው ይችላል። እና 3 ጊዜ ደግሜዋለሁ ይላል። ይህን ያህል ዓመት አንብቤ ያለውም ይላል ሰው። ምንም ችግር የለውም። እግዚአብሔር ይባርካቸው ለቃሉ እንዲህ አይነት እድልና ቦታ ሰጥተው የሚያነቡ ሰዎች። ምናልባት 3 ጊዜ ከብሉይ እስከ አዲስ ኪዳን ስለሸመደዱ መጽሐፉን አውቀው የመጽሐፉን ባለቤት ስተውት ከሆነ ግን ኪሳራ ነው። አንዳንዴ ሰው ወደ መጽሐፉ መጥቶ ወደ ባለቤቱ ላይ መጣ እኮ ይችላል። ታውቃላችሁ አይደል? ጌታ ኢየሱስ ያለውን ታስታውሱ የለም? ዮሐንስ ምዕራፍ 5 ላይ እናንተ በመጽሐፍት ሕይወት ያለ ይመስላችኋል፣ እነሱን ትመረምራላችሁ፣ ግን ሕይወት እንዲሆንላችሁ ወደ እኔ ትመጡ ዘንድ አትችሉም አለ። መጽሐፍት ሁሉ እኮ የሚናገሩት ስለኔ ነው አለ። መጽሐፍ የማገላበጥ ትርጉሙ ምንድን ነው?
ጳውሎስ፣ ሉቃስ፣ ማቴዎስ ይሄን አለ ያን አለ ብሎ እሱን እድል ሲኖር እሱን እየወረወሩ ለመመጻደቅ ነው። የሆነ ቦታ ላይ በቃ በደንብ ጠቃሽ ለመሆን ነው። ከነገሮች ጋር የሚሄዱ ጥቅሶችን እየመዘዝን ለመወርወር ነው። በራሱ ክፋትም ባይኖረው ግን ለዚህ አይደለም የተጠራ ነው። የቃሉን ባለቤት ሥጋ የሆነውን ቃል የተፈጠርንበትን ራሱን ክርስቶስን በደንብ እየተረዳ ነው ተሰጠን ታምነን በፊቱ ለመኖር ነው። ወገኖቼ እጋደላለሁ ሲል በእግዚአብሔር ፊት ሎዶቅያ ያሉ አይን ለአይን ያላዩ ሰዎች ልባቸው እንዲጸና በፍቅር ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር ይኸውላችሁ እርሱንም ክርስቶስን እንዲያውቁ እጋደላለሁ። በጣም ብዙ ሰው ስለ ክርስቶስ መረጃ አለው፣ ግን ክርስቶስን አያውቀው። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና የጥበብ የእውቀት መዝገብ በእርሱ ነው። እርሱን እንዲያውቁ እጋደላለሁ። በሥጋ ምንም እንኳ ብርቅ በመንፈስ ከእናንተ ጋር ነኝና ሥርዓታችሁንም በክርስቶስም ያለውን የእምነታችሁን ጽናት እያየሁ በርቀት ነው፣ በእምነት ነው ይሄንን የሚያየው። ደስ ይለኛል እና ተጋድሎ በጦርነት ቋንቋ ነው እየገለጠ ያለው፣ በትግል ቋንቋ ነው እየገለጠ ያለው። ተጋድሎ መጋደላችን ጳውሎስ እንደ ወታደር ይሄን ቃል ይጠቀምበታል። ይሄ ተጋድሎ ይሄ ፍልሚያ በእግዚአብሔር ኃይል በመንፈስ ቅዱስ ኃይል ነው የሚሆነው፣ በእግዚአብሔር ጸጋ። ምክንያቱም ቆላሲስ 1:29 ላይ ያው ታውቃላችሁ አይደለ? ለጥናት እንዲሆን መጽሐፍ ቅዱስ አጥኚዎች ከፋፈሉት እንጂ ምዕራፉ ከመከፋፈሉ በፊት አንድ ላይ እንደሆነ ታውቃላችሁ። ስለዚህ በእኔ ኃይል እንደሚሰራው በእኔ በኃይል እንደሚሰራው እንደ አሰራሩ እየተጋደልኩ ደክማለሁ። አያችሁ፣ ስለ ኃይል ሲታሰብ ሰዎች የሚጸኑበትን ሰዎች የሚጽናኑበትን በፍቅር ተባብረው ማስተዋል ወደሚገኝበት ወደ ጌታችን ወደ ኢየሱስ ክርስቶስ እሱን ወደ መረዳት የእግዚአብሔርን ምስጢር ወደ መረዳት ሰዎች እንዲመጡ ክርስቶስን በደንብ እንዲያውቁት እነዚህን ነው ማሰብ። እሱ የማስተዋል የጥበብ ሁሉ የእውቀት ሁሉ መዝገብ ስለሆነ ክርስቶስን ማወቅ ማስተዋል ነው። ክርስቶስን ማወቅ የእውቀት መዝገብ ያለው መሆን ነው። ለዚህ ይጋደላለሁ። እንዴት ነው የሚጋደለው? በምን አቅም? እንደሱ እንዳሰራሩ በመንፈሱ ኃይል እንደሚያደርገው። ስለዚህ ዛሬም በእግዚአብሔር ፊት የምንኖርበትና የምንጋደልበት አቅምና ጉልበት ወገኖቼ በመንፈስ ቅዱስ ኃይል አብሮን የሚሰራ ራሱ ባለቤቱ ነው። ይህ ከገባን ኃይል ምን ማለት እንደሆነ ይኸውላችሁ፣ ክርስቶስን መረዳት በዚህ ኃይል ነው የሚሆነው ማለት ነው። መጽናትና መጽናናት በዚህ ኃይል ነው የሚሆነው ማለት ነው። በፍቅር ተባብሮ ማስተዋል ወደሚገኝበት እውነት መምጣት የእግዚአብሔር ምስጢር የሆነውን ክርስቶስን መረዳት በዚሁ ኃይል ነው የሚሆነው። ኃይልን የት እንዳደረስ ነው አስቡ። ኃይል በፎጣ እንደ ትንኝ እየተደፋ ኃይል ይላል። እንደዚህ አይነት ቃቃ የለም። ይሄን በደንብ አስተው የሚባል ነገር የለም። አላረጉትም ሐዋርያት። ምን ማለት ነው እንዲህ አይነት ቀልድ? ኃይል ይውላችሁ እንደዚህ ይስተዋል። አሁንም አንድ ጥቅስ አንብቤ መልእክቴን እዚህ ጋር አቋጫለሁ። ሌላውን ግን እናንተ እንድታነቡ በተወው መልካም ነው። ከክለሳው ጋር መለስበታለሁ ጊዜ እንዳልወስድ። በሁለተኛ ቆሮንቶስ ምዕራፍ 12 ላይ ያለውን ቃል አነበዋለሁ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 እና 21 እናንተ አንብቡት። አንደኛ ቆሮንቶስ ምዕራፍ 4 20 እና 21 እናንተ አንብቡት። ሁለተኛ ቆሮንቶስ 12 ከቁጥር 1 ጀምሮ ያለውን ቃል አብረን እናንብበው።
መልእክታችን መቋጫ ማድረግ እንችላለን። ሁለተኛ ቆሮንቶስ 12 ከቁጥር 1 ጀምሮ እስከ ቁጥር 9 እንደዚህ ይላል። ትምክህት የሚያስፈልግ ነው የሚል ጥያቄ ይጠይቃል። አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት ወደ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይንም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ግን ያውቃል አለ። በሶስተኛ መደብ እየተናገረ ያለው ስለ ራሱ ነው። በመሰረቱ ዝርዝሩን ለማለት ሰዓቱ ስላሳሰበኝ ብዙ ዝርዝር አልልም እንጂ እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይንም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ግን ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። እንደዚህ ላለው እመካለሁ፣ በዚህ መገለጥ እመካለሁ ነው እያለ ያለ። ስለ ራሴ ግን ከድካሜ በቀር አልመካም። እኔን በተመለከተ ደካማ ነኝ። ከድካሜ በቀር ምንም አልመካም። ልመካ ብወድ ሞኝ አልሆንም፣ እውነትን እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቼዋለዋል። አያችሁ፣ በሶስተኛው መደብ አሁን ይሄ ታውቂኛለሽ አታውቂኝም የምንለው ለምንድን ነው? በደንብ እንደበራልን ሰዎች እንዲያውቁና እንዲያከብሩ ነው አይደለም? ነው እኮ እንደምንም ህልማችንም ተሳክቶ ትንቢታችንም ተሳክቶ የተናገርነው ተሳክቶ እንደው አያችሁ የዛን ጊዜ እንዲህ ብዬ ነበር ለማለት እንደው ጨርሶ ከጉዳዩ ጋር ማያያዘውን ሁሉ ቀንጨብጨብ እያደረጉ ከዚህም እያመጡ ዶክመንተሪ ሰርተው እንትና እንዲህ ብሎ ነበር እንዲህ ሆነ። ምክንያቱም ምን ፈልገው ነገር አለ። በደንብ ስሙ። ጳውሎስ እንዲህ አይነቱን ሰው አውቃለሁ፣ በስጋ ይሁን በመንፈስ አላውቅም፣ እስከዛ ሰማይ ድረስ ተነጥቆ እንዲህ እያለ እየተናገረ ያለው ስለ ራሱ ነው። ግን ብዙ ጊዜ እግዚአብሔር በእሱ የሰራውን ስራ የሚናገር ሰው ጥንቃቄ ካላደረገ ሰዎች እሱን እንደተለየ አድርገው ሊቆጥሩት ይችላል እና ሊመለክም ይችላል ማለት ነው። እንደሱ ነው እያለ ያለው ጳውሎስ። እኔ የተለየሁ እንደሆንኩ ማንም እንዳይቆጥር ከዚህ አልፌ አልናገርም ማለት። ጥንቃቄውን ታያላችሁ። ብዙ ነገር አለው። ይኸውላችሁ ልመካ በወድ ሞኝ አልሆንም፣ እውነት ነው ምለው። ነገር ግን ማንም ከሚያይ ከኔም የሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቼዋለዋል። በቃ የተሻልኩ በቃ እኛ ብንሆን በእኛ አገር ቋንቋ በቃ የብቃት የመጨረሻው ደረጃ ነጽሮተ ስሉስ ቅዱስ የሚባላል አይደል? ሰዎች ሲጀመር ጳውሎስ ያለው ነገር አለ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 5 ጀምሮ አንብቡት። ብቃታችን በገዛ እጃችን እንደሚሆን ልናስብ እንኳን የበቃን አይደለንም ይላል። እንኳን ልንበቃ በቅቼ ይሆን ብለን እዚህ ጋር ከንፍ የመፈለግ መብት የለንም። ሰዎች እንደሱ ያስባሉ። ሰው አይበቃም ላይ ድረስ አለ። የሰውን ጽድቅ ስንቸረችር ሰዎችን በቃ የተለየ አድርገን እሳቸው እንደዚህ አድርገው እንዲያርገው ጸልየው እንዲቆመው እንዲሆነው በቃ ላይ ገብተው ስላሴን መንበራዩ ብለን እኛ ምንለው ነገር አለ። እኛ ብንሆን ይሄን ባለ ታሪክ እኛ ብንሆን እዚህ ቦታ ያለ ነው በስማ በደንብ እንመለክ ነበር። ግን ጳውሎስ ይሄን ከኔ የሚሰማ የተለየሁ እንደሆንኩ እንዳይቆጥር ትቼዋለሁ። በእውነት ማስተዋልን ይስጠን እግዚአብሔር። ስለዚህም በመገለጥ ታላቅነት እንዳልታበይ፣ አያችሁ ተገልጦልኛል፣ ታይቶኛል። ግን በዚህ እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው ይላል። ደግሞ ድካሙን ያያል ማለት ነው። የሆነ ቦታ ላይ ልቡ ከፍ እንዳይልና እኔ እንዳይል የሆነ የሚጎሳስመው ነገር አለ። በቃ እሱን ልክ ለማስገባት እንደሱ ቆነ የሆነ ጊዜ የተሳካልን ሲመስለን መንፈሳዊነታችን ጢም ሲል እዚህ አፍንጫችን ላይ ሲደርስ በቃ እንዲህ በጥፍራችን መሄድ እንፈልጋለን። ደግሞ የሆነ ነገር ይመጣና ኩሽሽ እንላለን። አንተ ብቻ ጻድቅ እንላለን። እንደሱ ነው ህይወታችን አይደል? እንደሱ ነው የሚያደርገው እግዚአብሔር። ትዕቢተኛውን ተንፈስ ያደርጋል። ልክ ይሄ ነው ባልደግፍህ፣ አቅም ይሄ ነው ባልይዝህ ይላል እግዚአብሔር።
ይሄ ነገር ከእኔ እንዲለይ 3 ጊዜ ጌታ ለመንኩት። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ ካለ በኋላ ይሁት እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። በብዙ ደስታ የእሱ ኃይል እንዲያድርብኝ። የጌታ ጸጋ ይብዛልን ወገኖቼ። ኃይልን እንዲህ እንድንረዳው ጤናማውን ኑሮ በተመለከተ ድጋፍ፣ ጉልበት፣ አቅም ሆኖ የጌታ ጸጋ ሲያሻግረን እንድናየው ኃይል ሲባል ይሄንን እንድንጠማ ለሚመጣው ለክርስቶስ ራሳችንን አሳልፈን በመስጠት ለሚኖረን ጤናማ ሕይወት እግዚአብሔር የሚሰጠውን ጉልበት እንድናስተውል ጌታ ጸጋ ይብዛልን። እንግዲህ እንደኔ እዚህ ጋር ጨርሻለሁ። አንዲት ነጥብ ትቀረኛለች። ከክለሳው ጋር የሚቀጥለው ሳምንት ቀድሜ አያታለሁ። ጸጋ ይብዛላችሁ። እንጸልያለን።